ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 5 2018 ዓ.ም ላይ እንገኛለን። የሀገራችን የፖለቲካ ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ ቀጠናዊ የኃይልና ወታደራዊ አሰላለፍ በየቀኑ ተለዋዋጭ ሁኔታዎችን እያስተናገደ ይገኛል። በትላንትናው ዕለት ሰኔ 4 2018 ዓ.ም በነ አብይ አህመድና በነ ደብረጽዮን መካከል ያለውን ወታደራዊ ፖለቲካዊ ውጥረት ከዛ ባሻገር ዲፕሎማሲያዊ ሽቅድድም የሚያሳዩ አራት ክስተቶች ተከስተዋል። በትላንትናው ዕለት እነዚህ ጉዳዮች ምንድናቸው? ታስቦባቸው ወይስ ደግሞ የአጋጣሚ ጉዳይ ናቸው የሚለውን የምንመለከተው ይሆናል። ወታደራዊ ዝግጅት ማሳየት ዲፕሎማሲያዊ ሽቅድድምን ጨምሮ ጥሪውና መግለጫዎችም ጭምር ናቸው። እነሱን ባጭሩ እንመለከታለን። ከዚህ ባሻገር የተለያዩ መረጃዎችን አደርሳለሁ። በህወሓት ጋር በተያያዘ ከዚህ ባሻገር በሱዳንና በትግራይ ያለውን ወታደራዊ ዝግጅትና ወታደራዊ ስምሪት በተመለከተ እስከ መተከል ጉባ ድረስ ያሉ አዳዲስ መረጃዎች አሉ። እነሱን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በአማራ ክልልም እንደዚሁ ለበርካታ ጊዜያት ውጊያ ከማይለያቸው አካባቢዎች አንዱ አምባሰልና አካባቢ ሆነው የአምባሰል ተራሮችን ለመቆጣጠር በሚል አዲስ ዘመቻ ኦፕሬሽን እንቅስቃሴ መኖሩን የሚገልጹ መረጃዎችን ጨምሮ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በወለጋ ቀጠና በተመሳሳይ ያለውን አጠቃላይ ሁኔታ የተመለከተ የማለዳ መረጃዎችን ወደ እናንተ ሳደርስ እናንተ ደግሞ እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን ሜል.ኮም ላይ ያደረሳችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከጎረቤትም እንደዚሁ ከሱዳን ወደ ኢትዮጵያ እየመጣ ያለውን ጦርነት የተመለከተ አዲስ የማለዳ መረጃ ወደ እናንተ አደርሳለሁ። በሱዳን በተለይ ጥቁር አባይ ተብሎ በሚጠራው የሱዳን ግዛት ብሉ ናይል ግዛት ማለት ነው። በዚህ ቀጠና ያለው ወታደራዊ ስምሪት በአየርና በምድር የታገዘ ነው። ወደ ኢትዮጵያ ድንበር አቅራቢያዎች ጦርነቱ እየተጠጋ ነው የሚገኘው። ይሄ የሆነው እንግዲህ የአርኤስኤፍ ፈጥኖ ደራሽ ኃይሎች በኢትዮጵያ ውስጥ ወታደራዊ ይዞታ፣ ወታደራዊ ማዘዣ ጣቢያ፣ ወታደራዊ ማሰልጠኛ ቦታዎች እንዲኖራቸው መደረጋቸውን ተከትሎ ጦርነቱ ከኢትዮጵያ ጋር ተዛማጅነት እንዲሁም ደግሞ ወደ ኢትዮጵያ ድንበር እየመስፋፋትና እየገባ ነው የሚገኘው። በአንጻሩ በዚህ ቀጠና የሚገኘው የሱዳን የአራተኛ ክፍለ ጦር በዚህ ቀጠና በኢትዮጵያ መተከል ዞን እንዲሁም ደግሞ የወለጋና የአሶሳ ቀጠና ከማሽን ጨምሮ በሚንቀሳቀሱ ቀጠናዎች ለሚገኙ ታጣቂዎች የሱዳን ጦርም ድጋፍ እያደረገ እንደሆነ የሚወጡ መረጃዎች ያሳያሉ። እነዚህ እንግዲህ ቀጠናዊና አገራዊ መረጃዎች ናቸው። እነዚህ መረጃዎች እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ በቴሌግራም በዋትስአፕ በሜሴንጀር መልእክቶችን ልታደርሱ ትችላላችሁ። እያደረሳችሁ ስለሆነም በእጅጉ ነው የማመሰግነው። ትብብርን በተመለከተ እንዲሁም ደግሞ ጥምረትን፣ አጋርነትን በተመለከተ ብዙዎቹ በማህበራዊ ሚዲያ አሁንም የተለያዩ ሀሳቦች፣ ጥላቻዎችን እንዲሁም ደግሞ ተገቢ ያልሆኑ አስተያየቶችን ሲሰነዝሩ ይታያል። በዚህ በኩል ለአንድና ለመጨረሻ ጊዜ ሀሳብ አስተያየቶችን ሰብሰብ አድርጎ አስተያየት ለመስጠት ትብብር፣ ግንባር፣ ጥምረት የተለያዩ ጉዳዮች የሚፈጠሩት የራስን ጥቅም መሰረት አድርጎ ነው። ስለዚህ የራስን ጥቅም መሰረት አድርጎ በፍኖተ ካርታ በፖለቲካል ሮድማፕ ወይም ደግሞ በስምምነትና በተያያዥ ጉዳዮች ላይ የሚመሰረቱ ስምምነቶች ካሉ እሱ ተቀባይነት የሚኖረው ወይም ደግሞ የሚታገለው አካል የሚያምንበት ጉዳይ ከሆነ እና የራሱን ጥያቄዎች ያካተተ ከሆነ ይቀጥላል። ከዛ ባሻገር የሆኑ ስምምነቶችም ሆኑ ጥምረቶች፣ አጋርነቶች ስብሐት ነጋ እንዳለው እንግዲህ የላኪውን ጥቅም ያስከበረ የተላላኪ ሚና እንዳይሆን የሚል ስጋቶችን ጨምሮ ነው። ለማንኛውም ስምምነቶች በዓለም አቀፍ ደረጃ የግንባር ህብረቶች ይፈጸማሉ። በኢትዮጵያ ታሪክም እሱ ሆኗል። ካሁን በፊትም ይሄ ሲሆን ግን የማን ጥቅም መሰረት አድርጎ ነው የሚለው ነው መሰረታዊ ጉዳይ የሚሆነው። ከዛ ውጭ ያለው ጥላቻም ፍረጃም በመሬት ላይ ባለው ነገር የሚለውጠው ነገር የለም። የራስን ጥቅም ለማስከበር በየትኛው መስመር መቆም ይገባል የሚለው መሰረታዊ ጉዳይ ነው የሚሆነው። እንግዲህ ከዚህ ጋር በተያያዘ ብዙ አስተያየቶች ስለተመለከትኩ ነው ወደ መረጃዎቹና ምልከታዎቹ የመጀመሪያዎቹ መረጃዎችና ምልከታዎች ነው የማልፈው። እንግዲህ ትላንትና በመግቢያችን እንዳልነው ሰኔ 4 2018 ዓ.ም ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ መግለጫዎች እንዲሁም ደግሞ ዓለም አቀፍ ተነባቢ ተደማጭ ሚዲያዎች ላይ የወጡ ጽሁፎችን ጨምሮ በህወሓትና በአብይ አህመድ መካከል ያሉ ጉዳዮች አሉ። በነገራችን ላይ በዚህ መረጃ ከያዝኳቸው ጉዳዮች መካከል አንዱ ህወሓትን በተመለከተ ኦህዴድ ብልጽግና ሁለት አይነት አቋሞችን እያራመደ ነው የሚገኘው። አንደኛው ቡድን በሽመልስ አብዲሳ የሚመራው ቡድን ሲሆን ህወሓትን ድምጥማጡን ማጥፋት አለብን የሚል አቋም እንደያዘ፣ እንዲሁም ደግሞ በቀድሞ የኦህዴድ ብልጽግና ባለስልጣናት የሚመራው የሽምግልና ቡድን ደግሞ እና አምባሳደር ግርማ ብሩ ህወሓትን ወደ ማዕከላዊ መንግስት በማምጣት አጋርና ደጋፊ አድርገን በእኛ ስራ አድርገን መቀጠል አለብን የሚሉ ሀሳቦች እዚህ ጋር በተያያዘ ዝርዝር መረጃ አድርሳቸዋለሁ። አብራችሁ እንድትቆዩ ነው የምገልጸው። እንግዲህ በፕሪቶሪያው የሰላም ስምምነት ዙሪያ የሚያጠነጥኑ አራት ክስተቶች ትላንትና በተመሳሳይ በአንድ ቀን ተመልክተናል።
እነዚህን በተመለከተ እንግዲህ ታስቦባቸው ነው ወይስ ደግሞ በአጋጣሚ ነው የሚለውን አብሮ ማንሳት ይገባል። ወደ ምን እየሄደ ነው የሚለው አንደምታው ስለሆነ ወሳኙ ጉዳይ። ስለዚህ አሁን የምናወራው የምንነጋገረው አጠቃላይ በተለይ ከህወሓትና ከፌዴራል መንግስት አንጻር ያለው ወታደራዊ ዝግጅትም ሆነ ዘመቻ ቀጠናዊ ዘመቻዎች ከዚህ ጋር የሚነሱ ናቸው። እነዚህ አራት ጉዳዮች ምንድን ናቸው? ትላንትና እንግዲህ በእነ አብይና በእነ ደብረጽዮን መካከል ከነበሩት ክስተቶች መካከል የመጀመሪያው የፕሪቶሪያውን የሰላም ስምምነት የሽምግልና የመሩት የምስራቅ አፍሪካ የአፍሪካ ህብረት ልዩ መልእክተኛ የቀድሞው የናይጄሪያ ፕሬዝዳንት ኦባሳንጆ ትላንትና መቀሌ ገብተዋል። በመቀሌ ቆይታቸው በቅርቡ የትግራይ ጊዜያዊ አስተዳደርን በማባረር የክልሉን ፖለቲካዊና ወታደራዊ መዋቅር የተቆጣጠረው የትግራይን ምክር ቤት እና አስተዳደር መልሶ ካዋቀረው ከነደብረጽዮን ቡድን ጋር ተነጋግረዋል። ኦባሳንጆ ይሄ ጉዳይ እንግዲህ የተነጋገሩባቸው ጉዳዮች ምንም ይሁኑ ምን በደብረጽዮን በኩል ይሄ እንደ ፖለቲካዊ እና እንደ ዲፕሎማሲያዊ ድል ሊታይ ይችላል። በትክክልም እንደዛ ነው የሚታየው። እንግዲህ ይሄ ጉዳይ ትላንትና ታስቦበት ነው ወይ ከሌሎቹ ጋር የሆነው የሚለውን አብረን ልናነሳ እንችላለን። ምክንያቱም አራት ክስተቶች ናቸው ያሉት። ባለፉት ወራት በህወሓት ውስጥ እንግዲህ ክፍፍል ነበረ። የነ ደብረጽዮን ስብስብ የፓርቲውን ጠቅላላ ጉባኤ በማካሄድ የፖለቲካ መዋቅርና ምክር ቤት ይዞታዎችን ሲቆጣጠር፣ ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ወደ ጎን ተገፍቶ ሲባረር እነ ኦባሳንጆ በዚህ ሰዓት መቀሌ መገኘታቸው ለነ ደብረጽዮን ዓለም አቀፍ ማህበረሰቡ በተለይ በአፍሪካ ህብረት የነ ደብረጽዮን ቡድን መሬት ላይ ያለውን የፖለቲካና ወታደራዊ ነባራዊ ሁኔታ መቆጣጠሩን የሚያሳይና ይህንን የሚያረጋግጥ ነው። ምክንያቱም ሂደው ያገኟቸው እነሱን ስለሆነ በዚህ በኩል እንግዲህ ለነ ደብረጽዮን ያለው ይሄ ፋይዳ ሆኖ ለአመታት እነዚህ ሰዎች አላውቃቸውም ሲል ለነበረው አብይ አህመድ ደግሞ በግልባጩ ነው የሚሆነው። ይሄ ወታደራዊ የፖለቲካዊ የሽምግልናና የድርድር ጉዞ። ከዚህ ጋር በተያያዘ እንግዲህ በተለይ በዓለም አቀፍ ማህበረሰቡ አደራዳሪ ፊት የተቀመጡበት እነ ደብረጽዮን ቡድኑ በፕሪቶሪያው ስምምነት የፈረመው አካል እነሱ አይደሉም፣ እነሱን አላውቃቸውም የሚለውንና ያለ እነሱ ፍቃድ የትግራይን ፖለቲካ መቆጣጠር እንችላለን የሚለው የአብይ አህመድ የስሌት ጉዞ እንቅፋት እንደገጠመው ይሄ ማሳያ ነው። አሁን ያለን ደብረጽዮን ወይም ደግሞ ትግራይ ካለው የፖለቲካ ቡድን ውጭ የትግራይን ፖለቲካ መወከል የማይቻል መሆኑን ለነ ኦባሳንጆ እነ ደብረጽዮን ትላንትና ያሳዩበት ጉዳይ ነው። ይህ እንግዲህ የመጀመሪያው ክስተት ነው። ሁለተኛው የትላንቱ ክስተት ደግሞ በኢትዮጵያ ውስጥ ከሚገኙ የፖለቲካ ፓርቲዎች መካከል ለብልጽግና ቅርበት ያላቸው የሚባሉት ፓርቲዎች መካከል ብልጽግና ደጋፊ የሚባለው በተደጋጋሚ ኢዜማ ትላንትና አንድ መግለጫ አውጥተዋል። ኢዜማ በመግለጫው ላይ በህወሓት ላይ እርምጃ እንዲወሰድ ነው መግለጫው የሚጠይቀው። የፌዴራል መንግስቱ የተጠና እርምጃ በህወሓት ላይ እንዲወስድ ወታደራዊ እርምጃ ማለት ነው። ይህንን ጠይቋል። ይሄ ዝም ብሎ በቀላሉ የሚታይ አይደለም። እንደዚህ አይነት ሁኔታዎች ሲመጡ ከምን ጋር ይገናኛሉ? የፖለቲካ ትርጉም ያለው መግለጫ ነው። የፖለቲካ ትርጉሙ እንግዲህ በተለይ የኢትዮጵያ ፖለቲካ ልምድ መሰረት ገዢው ፓርቲ ብልጽግና ከባድ የፖለቲካ ወይም ደግሞ ወታደራዊ እርምጃዎች ውስጥ ከመግባቱ በፊት የህዝብ ግፊትና የሌሎች ፓርቲዎች ጥያቄ አስገዳጅ እንደሆነ አድርጎ ለማቅረብ የተጠቀመበት ስትራቴጂ ስልት ይሆናል ይህ መግለጫ። ይሄ ፖለቲካዊ አንድምታው ነው። ይሄ ጉዳይ አጋጣሚም አይደለም። የኦባሳንጆን ወደ መቀሌ መሄድ ተከትሎ የተሰጠ መግለጫ ነው ከሌሎቹ ትይዩ ክስተቶች ጋር። ይህ መግለጫ የወጣው በእቅድ ነው። እንግዲህ ለዚህ ማረጋገጫው የፌዴራል መንግስት በህግና በውል የታሰረበትን የፕሪቶሪያ ስምምነት በራሱ ተነሳሽነት ብቻ ጥሶ ወደ ጦርነት ገባ እንዳይባል አብይ አህመድ ህዝብና አጋር ፓርቲዎች የአገር ሉዓላዊነትና ሰላም አደጋ ላይ ወድቋል እያሉ ስለሆነ መንግስት እርምጃ መውሰድ አለበት፣ መንግስት እርምጃ ለመውሰድ ተገዷል የሚል የቅቡልነት ካባ ለመደረብ የተሰጠ መግለጫ እንደሆነ ፖለቲካዊ ትርጉሙን መመልከት ይቻላል። ሶስተኛው የትላንትናው ክስተት ከዚህ ጋር የተያያዘው ምንድነው? ትላንትና ከነበሩ ክስተቶች መካከል የደቡብ አፍሪካውን የፕሪቶሪያውን የሰላም ስምምነት የተፈራረሙት ፌዴራል መንግስትን በመወከል አምባሳደር ሬድዋን ሁሴን፣ ህወሓትን በመወከል ጌታቸው ረዳ ሁለቱ በጋራ በዓለም ላይ እጅግ ተነባቢና ተደማጭ ከሚባሉት ሚዲያዎች መካከል አንዱ በሆነው በአልጀዚራ ጽሁፍ አሳትመዋል። ሁለቱ ናቸው በጋራ ይህንን ጽሁፍ እያወጡት። ይህ እንግዲህ አልጀዚራ ላይ የወጣው ጽሁፍ አንድምታው ትርጉሙ ምንድን ነው የሚለውን እንመልከተው። የጽሁፉ ርዕስ ጽምዶ የተባለ አደረጃጀትን በዋናነት የሚኮንን ከዛ ባሻገር ህወሓት ሙሉ በሙሉ የፕሪቶሪያውን የሰላም ስምምነት ስለጣሰ በቅርቡ በፌዴራል መንግስቱ ላይ ጦርነት ይጀምራል የሚሉ ይዘቶች ያሉት ነው። ሁለት መሰረታዊ ይዘቶች አሉ። የፕሪቶሪያ የሰላም ስምምነትን ህወሓት አፍርሷል። ህወሓት ቀጠናዊ ነውጥን ለመፍጠር ጽምዶ ወደሚል አደረጃጀት ገብቷል። ከዚህ ጋር በተያያዘ በፌዴራል መንግስቱ ላይ በቅርቡ ጦርነት ይከፍታል። ጦርነት ከፋቹ ህወሓት መሆኑን የሚያሳይ ነው የሁለቱ ፖለቲከኞች ጽሁፍ
ወይም ደግሞ የፕሪቶሪያ የሰላም ስምምነት የሁለቱ ፈራሚዎች አሁን አንድ የፖለቲካ ቅርጫት ውስጥ ነው የሚገኙት በአመዛኙ። በዛ ወቅት በተለያየ አምባሳደር ሬድዋን ሁሴን አብይ አህመድን የፌዴራል መንግስቱን ወክሎ፣ ጌታቸው ደግሞ ህወሓትን ወክሎ የተስማሙት። እንግዲህ የጽሁፉ አጠቃላይ ይዘቱ እነ ደብረጽዮን የህወሓት ክንፍ በግልጽ ያወገዘ ጽሁፍ ነው። ህወሓት ስምምነቱ ሙሉ በሙሉ በመጣሱ ትጥቅ አለመፍታቱና በፌዴራል መንግስቱ አዲስ ጦርነት ለመክፈት መዘጋጀቱን ዓለም አቀፍ ማህበረሰቡ በአስቸኳይ እንዲያውቀውና ጣልቃ እንዲገባ በሚል የዲፕሎማሲ ጥሪ ነው። እንግዲህ የስልታዊ ጽሁፍ የሚያሳየው በጌታቸው ረዳና በደብረጽዮን መካከል ያለውንም ልዩነት ለመጠቀም አጋጣሚውንም የሚያሳይ ነው። በአብይ አህመድ የሚመራው ፌዴራልና በነ ደብረጽዮን የሚመራው የትግራይ ፖለቲካ ዓለም አቀፍ ማህበረሰቡ ዲፕሎማሲው ቶሎ በአስቸኳይ ካልገባ እነ ደብረጽዮን ጦርነት ሊከፍቱ በመሆናቸው ዓለም አቀፍ ማህበረሰቡ ይህንን መልእክት እኛ የሰላሙ ባለቤቶች ነን፣ እኛ ከአብይ ጋር አብረን ነን፣ ሰላሙን የፈረምነው ሰዎች እኛ ይህንን እያልን ነው፣ ሰላሙን የጣሱት እና ያፈረሱት እነ ደብረጽዮን ናቸው በሚል ጌታቸው ረዳም እንግዲህ ከነ አብይ ቡድን ጋር በመሆን ላለው የፖለቲካ የበላይነት የተጠቀመበት ደብዳቤ ሆኖ ይታያል። አራተኛው ክስተት ደግሞ በትላንትናው ዕለት ከነበሩት አንደኛው የትግራይ የሰላም ኃይል እየተባለ የሚጠራው የሐራ መሬት ታጣቂ ቡድን ዋና አዛዥ ጀነራል ገብረ እግዚአብሔር በየነ በቅጽል ስሙ ወዲ አንጥሮ በኢትዮጵያ ብሔራዊ ቴሌቪዥን ቀርቦ ቃለ ምልልስ እንዲያደርግ ተደርጓል። ይሄ እንግዲህ በነጌታቸው አልጀዚራ ላይ የዲፕሎማሲ ማህበረሰቡ በእንግሊዝኛ እንዳነበው ጽሁፍ ሲያሰራጩ በትግረኛ መረጃውን የሚከታተል የሀገር ውስጥ ሰው ደግሞ ይህንን የኢትዮጵያ ቴሌቪዥን እንዲከታተል ጀኔራሉ ወደ ኢትዮጵያ ቴሌቪዥን ቀርበዋል። ይህም እንግዲህ ጀኔራሉ በኢትዮጵያ ቴሌቪዥን ቀርበው የጽምዶን ጉዳይ በተመለከተ እንዲሁም ደግሞ ህወሓትን ለማስወገድና ለመንቀል ጊዜው አሁን ነው የሚለው መሰረታዊ አስተያየትና ሀሳብን አስተላልፈዋል። አጠቃላይ እንግዲህ የኢትዮጵያና የህወሓት የትግራይ ፖለቲካ ወታደራዊ ጉዳዮችን በስፋት አንስተዋል። በተለይ በተላለፈው የኢትዮጵያ ቴሌቪዥን ጉዳይ ላይ በትላንትናው ዕለት ከነበሩ ክስተቶች ይሄ እንግዲህ አራተኛው ጉዳይ መሬት ላይ ያለው የነጌታቸው ረዳ ታጣቂ ኃይል ነው ተብሎ የሚታወቅ ነው። ተጠሪነቱም እንዲሁም ደግሞ ተባባሪነቱም የነጌታቸው የወታደራዊ ክንፍ ነው። ይሄ ኃይል እንግዲህ ጌታቸው አልጀዚራ ላይ ጽሁፍ አሳትሟል። ወታደራዊ አዛዡ ደግሞ እዚህ መጥቶ ተናግሯል። አብይ አህመድ መቀሌ ሽምግልና ልኳል። ኢዜማ ደግሞ እርምጃ ይወሰድ የሚል ጥሪዎችን አቅርበዋል። አራቱ ክስተቶች እነዚህ ናቸው። ይሄ ጉዳይ ወደ የት ይሄድ ይሆን? እንግዲህ በቀጣይ ጊዜያት ከሚታዩ ዋና ዋና ወታደራዊ ፖለቲካዊ ክስተቶች መካከል ይገኝበታል። በነገራችን ላይ ያው እንግዲህ በምርጫ ቦርድ ተመዝግበው በፓርቲነት ከሚንቀሳቀሱ የራሳቸው ወታደራዊ ኃይል ካላቸው መካከል ከመንግስት አስተዳደር ውጭ ከሆኑት የነጌታቸው ረዳ ስምረት ፓርቲ የሐራ መሬት ወይም ደግሞ የትግራይ ሰላም ኃይል የራሱ ወታደራዊ የጫካ ክንፍ ነው። በዚህ ጋር በተያያዘ ያሉ መረጃዎችን ላድረስ። አስገዳጅ ምልመላና አፈሳ በትግራይ እንደቀጠለ ነው። በተለይ መጠነ ሰፊ የግዳጅ ምልመላና አፈሳ በከተሞች እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ታጣቂዎች ከስልጠናዎች የ21 ቀናት ስልጠናን ወስደውም ወደ ግንባር እየተሳፈሩና ወደ ግንባር ስምሪት የተሰጣቸው መሆኑንም የወጡ መረጃዎች ያሳያሉ። የደቡብ ግንባር አዛዥ የሚባለው ጀነራል ዮሐንስ ወልደ ጊዮርጊስ ጆን መድድ ትላንትና ለኮር፣ ለአርሚ፣ ለክፍለ ጦር አዛዦች ጥብቅ መመሪያ ሰጥቷል። የሚመጣው ጦርነት ከትግራይ ምድር መውጣት አለበት፣ በአማራ ክልል ለሚደረገው ውጊያ አስፈላጊውን ድጋፍ እናደርጋለን የሚል ለወታደራዊ አዛዦቹ ስምሪት ሰጥቷል። እንግዲህ ጥብቅ ትዕዛዝ ነው። ዓላማችን የትግራይን ምድር ከጥይትና ከጦርነት ጩኸት ቀጠና ሙሉ በሙሉ ነፃ ማድረግ ነው። ስለዚህ ጦርነቱ በአማራ ክልል እንዲደረግና በዛ በሚደረገው ጦርነት ድጋፍ እናደርጋለን። ይሄን አለማጣ ላይ ሙሉ የቀጠናውን ወታደራዊ አዛዥ ሰብስቦ የተናገረው ነው። የህወሓት የትግራይ ካለው ታጣቂ ባሻገር በሱዳን የሚገኘው ታጣቂንም በተመለከተ ከወጡ መረጃዎች መካከል ሸረሪና ተብሎ የሚጠራው አካባቢ የነበሩ የህወሓት ታጣቂዎች ወደ ሌላ አካባቢ የተፈናቀሉ ነው የሚገኙት። ታጣቂዎቹ ካምፓቸውን እየለቀቁ በሱዳን ግዛት የሚገኘው የህወሓት የሸረሪና ወታደራዊ ካምፕ በድሮን ጥቃት ከተፈጸመበት በኋላ ከፍተኛ ወታደራዊ አዛዦችና ታጣቂዎቹ ካምፑን ለቀው እየወጡ እና ሀሻባ ተብሎ ወደሚጠራ ጊዜያዊ ወታደራዊ ካምፕ እየገቡ እንደሆነ ከሱዳን የወጡ መረጃዎች ያሳያሉ። ከሸረሪና የወጡ ታጣቂዎች ወደ ጥቁር አባይ ግዛት ወደ ብሉ ናይል የሱዳን ግዛት እየተንቀሳቀሱ ይገኛሉ። ኩርሙክ ተብላ የምትጠራውን ከተማ ከአርኤስኤፍ ታጣቂዎች ጋር አልቡርሃን ለሚያደርገው ዘመቻ ድጋፍ ለማድረግ ወደዚህ ቀጠና ተወስደዋል። ወደ መተከል ቀጠና የህወሓት ታጣቂዎችንም ከብሉ ናይል ወይ ደግሞ ጥቁር አባይ ግዛት ለማስገባትም እየተደረገ ያለው እንቅስቃሴን በተመለከተ በዚህ በመተከል ቀጠና እንዲገቡ ስልታዊ ስምሪት እየሰጡ እንዲሁም ደግሞ አቅጣጫዎችን እየጠቆሙ የሚገኙት በዚሁ ቀጠና በቀድሞ በእርሻ ስራ ላይ ተሰማርተው የነበሩ የህወሓት ወታደራዊ አዛዥ እንደሆኑ መረጃዎች ይገልጻሉ።
ይህ ሰው አሁን የእርሻ ስራውን ትቶ የህወሓት ታጣቂዎችን በሱዳን እየመራ የሚገኝ ሰው ነው። በኢንቨስትመንት ላይ ተሰማርቶ የነበረና በተለይ በመተከል አልመሃል ጉባ ተብሎ የሚጠራው ወረዳ እርሻ ስራ ላይ የነበረው የቀድሞው የወታደራዊ አዛዥ ሻለቃ ዘርጋው በአሁኑ ወቅት ሱዳን ውስጥ ሙም ተብሎ በሚጠራ ቦታ ብሉ ናይል ግዛት ውስጥ የሚገኙ የህወሓት ታጣቂዎችን ወደ መተከል ቀጠና ለማስገባት ከመተከል ቀጠና ታጣቂዎች ጋር ህብረትና ስምሪት እንዲፈጥሩ መንገዶችን እያመቻቸ የሚያውቃቸውን ቀጠናዎችና መውጫ መግቢያዎች እያስተባበረና እያስተሳሰረ ይገኛል ተብሏል። እንግዲህ ቀደም ብሎም ወታደራዊ አዛዦች ወደዚህ ወደ ካማሺ እንደገቡ ተገልጾ ነበር። አሁን ደግሞ እነ ሻለቃ ዘርጋው ይህንን እያስተባበሩ እንደሆነ መረጃዎች ጠቁመዋል። ሌላው ኦህዴድ ብልጽግና ህወሓትን በተመለከተ ያነሳውን አቋም የተመለከተ መረጃ ነው። ህወሓትን በተመለከተ ኦህዴድ ብልጽግና ሁለት አቋሞችን ማንሳቱን መረጃ ምንጮች ገልጸዋል። የመጀመሪያው የኦህዴድ ብልጽግና አቋም በነ አምባሳደር ግርማ ብሩ የሚመራው አቋም ነው። ይሄ የቀድሞ የኦህዴድ ባለስልጣናት የኦህዴድ ብልጽግና ሰዎች አሁን በዋናነት አማካሪ ሆነው ከላይ የአብይ አህመድ በተለያየ መንገድ የሚያማክሩት ከነ አባዱላ እስከነ ግርማ ብሩ ያሉ ሰዎች የሐሳብ ነው። ይሄ ሐሳብ ከህወሓት ጋር መነጋገርና መደራደር ይገባናል። ህወሓትን ወደ ፌዴራል ስልጣን መመለስ፣ የህወሓትን ስታተስኮች ማስጠበቅና ህወሓት ለኦህዴድ ብልጽግና የአገር መሪነት ስልጣን እውቅና ሰጥቶ የሚፈልገው እየሆነለት የኦህዴድን ስልጣን ሳይረብሽ እንዲቀጥል በሚል ዋና ስትራቴጂክና የታክቲክ አጋር አድርጎ ማስጠጋት ያስፈልጋል፣ መነጋገር ያስፈልጋል። ይሄን አምባሳደር ግርማ ብሩ ያቀረቡት ሐሳብ ነው። ይሄ ለአብይ አህመድ በእነ አምባሳደር ግርማ በኩል የቀረበ ሐሳብ ሲሆን በሌላው ሐሳብ ደግሞ በእነ ሽመልስ አብዲሳ በአዳዲሶቹ ኦህዴዶች የተነሳው ሐሳብ ነው። አዳዲሶቹ ኦህዴድ ብልጽግናዎች እነ ሽመልስ አብዲሳ ከዚህ ሐሳብ በተቃራኒ ነው ሐሳብ ይዘው የቀረቡት ብለዋል የመረጃ ምንጮቹ። እነ ሽመልስ አብዲሳ ህወሓትን ሙሉ በሙሉ ማጥፋት አለብን የሚል አቋም ነው እያንጸባረቁት ተብሏል። እነ ሽመልስ አብዲሳ ህወሓትን ሙሉ በሙሉ ለመደምሰስ የሚያስችል ወታደራዊ አቅም አለን፣ የሰው ኃይል አቅም አለን። ህወሓትን ሙሉ በሙሉ አጥፍተን ሌላ እኛን የሚመስልና እኛን የሚታዘዝ ኃይል በትግራይ ፖለቲካ ውስጥ ማቋቋም አለብን፣ የቀረን እሱ ብቻ ነው የሚል ሐሳብ ሽመልስ ናቸው ያቀረቡት። በሌሎቹ የኢትዮጵያ አካባቢዎች እኛን የሚመስሉ በርካታ ክልሎች ላይ መዋቅር ዘርግተናል። የቀረን በትግራይ ክልል ብቻ ነው እኛን የመሰለ ታዛዥ ኃይል ማዘጋጀት። ስለዚህ ይህንን መቀጠል ነው ያለብን ብሏል ሽመልስ አብዲሳ። ህወሓትን እስከ ተክለ ቁመናው ብንተወው በስነ ልቦናም በሚያውቀው መንገድም ቀጠናዊ አደጋዎችን የአገር ውስጥ ተደጋጋሚ ቀውሶችን በመፍጠር ፖለቲካችን ይረብሸዋል። ስለዚህ ማጥፋት አለብን። ቃል በቃል የሽመልስ አብዲሳ ንግግር እንደሆነ ነው መረጃዎች የገለጹት። ስለዚህ ህወሓትን ማጥፋት አለብን። ህወሓትን ለማጥፋት ደግሞ ከሌሎቹ ኃይሎች ጋር ያለውን ግጭት ማስፋፋት፣ ሌሎቹ ውስጣዊና ውጫዊ ቀጠና አማራጮችን መጠቀም አለብን። በተለይ በትግራይ ውስጥ ያለውን አዲስ የለውጥ ኃይል ወደኛ ማምጣትና የትግራይ አዲስ ኃይል አድርገን ማቋቋም ይገባናል። ሽመልስ አብዲሳ ያቀረበው አማራጭ ሐሳብ ነው። አምባሳደር ግርማ ብሩም ሆነ ሽመልስ አብዲሳ ያቀረቡትን ሐሳብ በተመለከተ አብይ አህመድ በሁለቱም በኩል ለጊዜው አስተያየት አልሰጠም ያሉት የመረጃ ምንጮች፣ አብይ አህመድ አሁን በተደጋጋሚ እንደሚያደርገው ግን እነጌታቸው ረዳን የትግራይ ፖለቲካ ተሸካሚ ወይም ደግሞ ወኪል አድርጎ ወደፊት ለመግፋት እየሞከረ ነው የሚገኘው። ይሄ ደግሞ የአዲሶቹ የእነ ሽመልስ አብዲሳ የአስተሳሰብ ወይም ደግሞ የህወሓትን በተመለከተ ያላቸውን አቋም የሚገልጽ ትክክለኛ ትግበራ ነው። ስለዚህ ሽመልስ አብዲሳና አብይ አህመድ በተመሳሳይ እሳቤ ላይ ይገኛሉ ህወሓትን በተመለከተ ነው የተባለው። ይህ እንግዲህ ህወሓት ጋር የነ ኦባሳንጆ ወደ መቀሌ ሄደው እንቅስቃሴ እያደረጉ ባሉበት ሰዓት የወጡ መረጃዎች ናቸው። ያለው እንግዲህ ወደፊት አብረን የምናየው ይሆናል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ላለፉት ተከታታይ 3 ዓመታት ከባድ ውጊያዎች ከሚደረጉባቸው ተራሮች መካከል አንዱ በሆነው አምባሰል ተራራ በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ፋኖ በአካባቢ በሚገኝ መከላከያ ካምፕ ላይ እና በአድማ ብተና ካምፖች ላይ እንዲሁም ደግሞ እንቅስቃሴዎች ላይ ጥቃት መፈጸሙን ተከትሎ ነው ውጊያ የተደረገው። ፋኖ ፈጸመውን ጥቃት ተከትሎ በአካባቢው ለሰዓታት የዘለቀ ውጊያ ተቀስቅሶ እንደነበር ከአካባቢ ወጡ መረጃዎች ይገልጻሉ። በዚህም በቁጥር ያልታወቀ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ዚያ ተብሎ በሚጠራ ቦታም እንደዚሁ እንቅስቃሴ ላይ በነበረ ሰራዊት ላይ ፋኖ ጥቃት ከፍቶ ውጊያ ተቀስቅሶ ነበር። ለተከታታይ ሰዓታት በተደረገው ውጊያ በዚህ በእንቅስቃሴ ላይ እንዲሁም ደግሞ ስምሪት ላይ በነበረ የመከላከያ አድማ ብተናና ሚሊሻ ላይ ጉዳት ደርሷል። በፋኖን በተመለከተ እንደዚሁ የጉዳት መጠን ዝርዝሮች አልታወቁም። ውጊያው በዙ 23 በሞርተር በድሽቃ ታግዞ የተደረገ እንደነበር ከአካባቢ ወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ የአምባሰል ተራሮችን ሙሉ በሙሉ መቆጣጠር አለብን በሚል
በተሰጠ ወታደራዊ ትዕዛዝ ከደሴ፣ ከኩታበር፣ ከውጫሌና ከመርሳ ውርጌሳና አካባቢዎች እንዲሁም ደግሞ በሌላ በኩል ከደላንታና ተሪ ተብለው ከሚጠሩ አካባቢዎች ወደ አምባሰል ተራሮች ዘመቻ እንዲደረግ ወታደራዊ ስምሪትና እንቅስቃሴ የተደረገ መሆኑን የወጡ መረጃዎች ያሳያሉ። በዚህ ቀጠና የድሮን አሳይ ድሮን ቅኝቶችን ጨምሮ የእግረኛ ሰራዊት የተራራ ላይ ውጊያ ለማድረግ ወደ ተራሮች እንቆጣጠራለን በሚል አዲስ ስምሪት ስለመሰጠቱ የገለጹት የመረጃ ምንጮች ከደሴ ከኩታበር ተጨማሪ ኃይል ከትላንት ጀምሮ ወደ አካባቢው እየተንቀሳቀሰ ነው። በፒካፕ የተጫኑ ዙ 23 ሞርተርና ድሽቃዎችም ጨምሮ ወደ አካባቢው እንዲገቡ እየተደረጉ እንደሆነ መረጃዎች ይገልጻሉ። ወደ ወለጋ የሚወስድን መረጃ ላስከትል። በወለጋ ኪረሙ ወረዳ ዛሬ ከማለዳ ጀምሮ በኪረሙ ወረዳ የተለያዩ ቀጠናዎች ሰፊ የሚባል ዘመቻ እየተደረገ ነው የሚገኘው። ዋና ዋና የውጊያ አካባቢዎች የሚባሉትም ባጊን፣ ቡሬ ማርያም ተብሎ የሚጠሩ አካባቢዎች እንደሆኑ የመረጃ ምንጮች ገልጸዋል። ውጊያው በቡድን መሳሪያዎች በዙ 23 በሞርተር ዲሽቃ የታገዘ እንደሆነ ተገልጿል። የደረሰው ጥፋትና ውድመት እስካሁን አልታወቀም። በንጹሐን መኖሪያ አካባቢዎች ላይ ዙ 23 ሞርተር ዲሽቃዎች የተተኮሱ በመሆናቸው የውድመት መጠኑ ሊጨምር ይችላል ተብሏል። ሰሞኑን በዚህ ቀጠና ስምሬት ላይ የነበሩ ወታደራዊ አዛዦች ከግዳጅና ኦፕሬሽን ጋር በተያያዘ በንጹሐን ዜጎች ላይ የሚፈጸመውን ጭፍጨፋ እና ጥቃት አንቀበልም በማለት ስብሰባና ተቃውሞ ማሰማታቸው ይታወቃል። ከዚህ ጋር በተያያዘ አንድ አዛዥ ሲገደል አንድ ሌላ አዛዥ ደግሞ ማምለጡ ትላንትና ከወጡ መረጃዎች ለመረዳት ተችሏል። በይፋ የተቃወመ አንደኛው ከፍተኛ ወታደራዊ አዛዥ እዚያው ስብሰባ ረግጦ ሊነሳ ሲል በተተኮሰ ጥይት ስለመገደሉ፣ በሌላ በኩል ደግሞ አንድ ሻምበል አዛዥ የመድፍ ኦፕሬተሮችን ጨምሮ ወደ በረሃ ስለመጥፋቱ ወለጋ የወጡ መረጃዎች ያሳያሉ። ዛሬ ማለዳ ጀምሮ በአካባቢ በተደረገው ከባድ ውጊያ እስካሁን ድረስ ባለው ሰዓት የደረሰው ዝርዝር ጉዳት፣ ሰብአዊ፣ ቁሳዊ ጉዳት በውል አልታወቀም። ውጊያው ግን በአካባቢው ቀጥሏል ነው የተባለው። ከኢትዮጵያ ጋር ቀጥታ ትስስር ወዳለው የሱዳን ጉዳይ ስንሄድ ደግሞ በሱዳን አሁንም የአየር የምድር ጦርነቶች ቀጥለዋል። በዳርፉር እና በኮርዶፋን የሚደረጉት ዘመቻዎች በቀጠሉበት ሁኔታ በኢትዮጵያ ድንበር ትይዩ ያለውን እንመለከታለን። እኛ በዚህ በተለይ በኢትዮጵያ ሱዳን ድንበር አካባቢ ያለው የአራተኛ ክፍለ ጦር እግረኛ ሰራዊት የተለያዩ ብርጌዶች ወደ ኢትዮጵያ ድንበር እየተጠጉ መሆናቸውን መረጃ ምንጮች ገልጸዋል። የአልቡራን ጦር አራተኛ ክፍለ ጦር ሜጀር ጀነራል እስማኤል አልጣይብ ሁሴን የሚመራው አራተኛው እግረኛ ክፍለ ጦር ከፈጥኖ ደራሽ ኃይሎቹ ጋር እና የሱዳን ነጻነት ንቅናቄ ጋር በዚህ ቀጠና ከባድ ውጊያ እያደረገ እንደሆነ ተገልጿል። የሱዳን ጦር ድንበር አካባቢዎችን ለመጠበቅ በሚል ወደ ኢትዮጵያ ድንበር በሚያደርገው ዘመቻ በፊት መስመሮችን በመምራት ብሉ ናይል ወይም ደግሞ ጥቁር አባይ ቀጠናን በጥንቃቄ በሚጠይቁ ወታደራዊ ዘመቻዎች ላይ እየተሳተፈ የሚገኘው ይሄ ኃይል አሁን ወደ ኢትዮጵያ ድንበር በአየርና በምድር እየታገዘ እየተጠጋ እንደሆነ መረጃዎች ይገልጻሉ። ከዚህ ጋር በተያያዘ እንደዚሁ ኮሎኔል አብዲ አልታሂር ተብሎ የሚጠራውም የሌላ የክፍለ ጦሩ አዛዥ አልነባል ወይም ደግሞ እርግጠኛው ዜና በሚል ኩርሙክን በመቆጣጠር እርግጠኛ ዜና ያሰማል በሚል ዘመቻ ስምሪት ተሰጥቶታል ነው የተባለው። ይህ ከጥቁር አባይ በስተደቡብ የሚገኘው አልባራክ ከተማን የተቆጣጠረው የአልታሂር የኮሎኔል አልታሂር ጦር አሁን ወደ ኢትዮጵያ ድንበር እንደዚሁ ውጊያዎችን እያደረገ እየተጠጋ ነው የሚገኘው። ከዚህ መስመር በኋላ ስልታዊ ቦታዎችን እንደ ኩርሙክ ያሉትን ለመቆጣጠር ወደፊት እየገፋ እንደሆነ፣ ለዚህ ደግሞ 13ኛ እና 16ኛ እግረኛ ብርጌዶች የሚባሉት የሱዳን አራተኛ ክፍለ ጦር በተማከለ መልኩ በተከፋፈለ ዘመቻ ብርጌዶቹ ወደ ኩርሙክ እና አባይ ግድብ ድረስ ስምሪት ተሰጥቷቸዋል ነው የተባለው። በቅርቡ የቃይሳን ወረዳ እስከ ኢትዮጵያ ድንበር ድረስ እየተካሄዱ ባሉ ውጊያዎች እየተሳተፉ የሚገኙት እነዚህ ብርጌዶች በአባይ ግድብ አቅጣጫ ባሉ አካባቢዎችም ስምሪቶችን አድርገዋል። 13ኛው እግረኛ ብርጌድ እና 16ኛው እግረኛ ብርጌድ ደቡብ ምስራቅ ኮሪደር ተብሎ የሚጠራውን ኩርሙክ ከተማ አቅራቢያ ያሉ ቦታዎችን ለመቆጣጠር ዘመቻዎችን ቀጥለዋል። ወሳኝና ስትራቴጂክ የሆነችውን ኩርሙክ ከተማን ለመቆጣጠር የሱዳን ጦር በሶስት አቅጣጫዎች ኃይሉን እያስጠጋ ከበባ እያደረገ እንደሆነ መረጃዎቹ ያሳያሉ። የአልቡርሃን ጦር ከብሉ ናይል ግዛት እና ከካርቱም በሚነሱ ድሮኖች በአካባቢው ድብደባዎችን እያደረገ ሲገኝ፣ በአጸፋ ምላሹ ከኢትዮጵያ አቅጣጫ የሚደገፉት የአርኤስኤፍ ታጣቂዎች በርካታ ብረት ለበስ ተሽከርካሪዎችን ከኩርሙክ ከተማ አልቢጎ ተብሎ የሚጠራ አካባቢ እያስጠጉ መሆናቸውን የወጡ መረጃዎች ያሳያሉ። በአካባቢ የቀጠለውን ውጊያ በተመለከተ በሲቪሊያን ላይ የሚደርሰው መፈናቀልም እንደዚሁ ቀጥሏል። አካባቢው ተከታታይ ድሮን ድብደባዎችም እየተፈጸሙበት ይገኛሉ ነው የተባለው። ይሄ በኢትዮጵያ ድንበር አቅራቢያ ያለው ሲሆን የአልቡርሃን ጦር ወደ ምዕራብ ሱዳን በመሄድ ደግሞ በተለይ ሙስጦፋ ታምቡር የሚመራው የ21ኛው ዛይሌንግ ብርጌድ
አባል የሆነ የሱዳን ነጻነት ንቅናቄ የአልቡራን አጋር ታጣቂ ኃይል ነው። ማዕከላዊ ዳርፉር ግዛትን ነጻ ለማውጣት ሶስተኛው ተንቀሳቃሽ የሞባይል ዘመቻ ወይም ደግሞ የተንቀሳቃሽ ዘመቻ የሚል ዘመቻ መጀመሩንም መረጃዎች ገልጸዋል። በዚሁ በምዕራብ ሱዳን በተፈጸሙ ድሮን ጥቃቶች በርካታ ሲቪሊያን መገደላቸውን መረጃዎች ገልጸዋል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከንጊዜ